ሰላም እንዴት አላችሁ ወደ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። የመጨረሻውን ዩኒት which is unit 7 about main sectors sectoral policies and strategies in Ethiopian context የሚለውን ሐሳብ ያለበትን ዩኒት የመጨረሻውን ዩኒት እያየን እንገኛለን። በዛሬው ሴሽን ደግሞ ባለፈው 7.1 ሰብ ቶፒክ ላይ ፓርት 1 ያየለት ኮንሴፕቶች ነበሩ። የሱን ቀጣይ ክፍል ፓርት 2 የምናይበት ቆይታ ይኖራል ማለት ነው which is about overview of agricultural policies and strategies through time ባለፉት 70 እና ከ67 ዓመታት በኢትዮጵያ የነበሩት የአግሪካልቸራል ፖሊሲስ ምን ይመስላል የሚለው ኦቨርቪው እያደረግን መቆየታችን ይታወሳል። እንግዲህ ባለፈው ጊዜ ያየነው ዩኒሞዳል እና ባይሞዳል የተባሉ የአግሪካልቸር ፖሊሲዎችን አይተናል። ሊሚቴሽናቸው ምንድነው፣ አድቫንቴጃቸው ምንድነው፣ ሁለቱን ዲስቲንጉሽ አድርገናል ማለት ነው። በዛሬው ክፍል ደግሞ በኢትዮጵያ ኮንቴክስት የነበሩ የአግሪካልቸራል ፖሊሲ እና ስትራቴጂዎችን የምናይበት ይሆናል ማለት ነው። ሁልጊዜ እንደማስታውሳችሁ ከዛ በፊት lucybridgeacademy.com ዌብሳይታችን ነው። ይህንን ዌብሳይት በመጎብኘት ፐርሰናላይዝድ የሆነ የአይ አሲስታንት መጠቀም ትችላላችሁ። ፕላስ ዛት ብዙ ጥያቄዎች ማግኘት የምትችሉበት ኩዌስችን ባንክ አለን። እንዲሁም ደግሞ ብሪፍ ኖቶችን ማግኘት እንደምትችሉ ላስታውሳችሁ እወዳለሁ። ኦልራይት ሶ ኦቨርቪው ኦፍ አግሪካልቸራል ፖሊሲስ ኤንድ ስትራቴጂስ ኢን ኢትዮጵያ። በኢትዮጵያ እንግዲህ መልቲፕል አግሪካልቸራል ፖሊሲስ ተተግብረዋል throughout time። በተለይ ከኢምፔሪያል ሪጅም እስከ ደርግ 1974 በኋላ፣ ከዛ በኋላ በኢፒአርዲኤፍ ወይም ኢህአዴግ በምንለው አገዛዝ ስነ ስርዓት፣ ከዛ በኋላ በፕሮስፔሪቲ ፓርቲ አገዛዝ ስር ተተገበሩ ፖሊሲስ ኤንድ ስትራቴጂስ አሉ። ስፔሲፊካሊ ቱ ዲ አግሪካልቸራል ሴክተር ማለት እንግዲህ ሴክተር ስንል ኢኮኖሚክ አክቲቪቲ የሚደረግባቸው ዘርፎች ማለታችን ነው። ቤዚካሊ በሶስት ከፍለን ማየት እንችላለን ብለናል። አግሪካልቸር የመጀመሪያውና ላይንስ ሼሩን የሚወስደው ነው በኢትዮጵያን ኮንቴክስት። ኤንድ ኦልሶ ኢንዱስትሪ ወይም ደግሞ ማኒፋክቸሪንግ የምንለው አለ። ከዛ በኋላ ደግሞ ሞር ኢቮልቭ እየተደረገ ሲኬድ ወደ ሰርቪስ ኢንዱስትሪው ላይ ልቀት ያላቸውን ሰርቪሶች ወደ መስጠት ይኬዳል ማለት ነው። እንግዲህ ስራው ታይም አግሪካልቸራል ፖሊሲ የተለያዩ ኢምፔሪያል ሪጂም፣ ደርግ ሪጂም፣ ኢፒአርዲኤፍ ሲተገብሩት their aim was to raise productivity and reduce what ፖቨርቲን reduce ማድረግ፣ ዜጎቻችንን አሊቪየት ማድረግ ከፖቨርቲ፣ እንዲሁም ፕሮዳክቲቪቲያችንን ምን ማድረግ ሬዝ ማድረግ የሚለው ነበረ። and also these policies aim to address what food insecurity እንዳይኖር and also what low agricultural outputን reduce ማድረግ so that productivity boost ማድረግ የሚለው ሐሳብ አለ ማለት ነው። so agricultural strategies in Ethiopia have evolved across different political periods። እንግዲህ ፊት ያደርጋል ብለው እንደሚያስቡት የተለያዩ የፖለቲካል ሬጂሞች the imperial regime የሞናርኪው ስነ ስርዓት በተለይ በፊውዳል ላንድ ሲስተም የሚታወቅ ነው። ፊት ያደርጋል ብሎ የሚያስበውን አግሪካልቸራል ፖሊሲ ተግብሮ ነበር። እንዲሁም ደግሞ ከ1974 እስከ 1991 የነበረው የሚሊተሪ ጁንታ አገዛዝ የደርግ ሲስተም ኮሚቲ ማለት ነው። እንግዲህ የራሱን የሆነ በተለይ ደግሞ ከሶሻሊስት አስተሳሰቦችና ከኮሙኒዝም የሚቀዱ ፖሊሲስ ኤንድ ስትራቴጂስ ኢኮኖሚ ላይ ሲተገብር ነበረ። ከዛ በኋላ እንግዲህ የመጣው ኢፒአርዲኤፍ እና ፕሮስፔሪቲ ፕላን ነው ፓርቲ ያዘጋጀው ፕላን ነው። እንግዲህ ቤዚካሊ ሞር አድሊ የሚባለው ሲስተም ላይ which is agricultural development led industrialization መጀመሪያ ያለን አቅም አግሪካልቸር ላይ ነው። ስለዚህ አግሪካልቸርን በማበረታታት ወደ ኢንዱስትሪያላይዜሽን እናድጋለን የሚለው ኖሽን የሚንጸባረቅበት ሐሳብ መጥቷል ማለት ነው። ኢቮልቭ እያደረገ ነው ሄደው። so agricultural policies before 1974 favored what large landlord over small ፋርመርስ። እንግዲህ ቢፎር 1974 ማለት በኢምፔሪያል ሬጂም ሞናርኪው ሲጠቀምበት የነበረው አግሪካልቸራል ስትራቴጂ ምን አይነት ስትራቴጂ ነበር ማለት ነው? ላንድ ሎርድ የሚባሉትን ትልልቅ ባላባቶችን ፌቨር የሚያደርግ ኮሜርሻላይዜሽንም የደገፈ ፕራይቬት ኢንቨስትመንት አግሪካልቸር ላይ እንዲሰማሩ ትልልቅ ማሽነሪዎችን አሰማርተው ኢንቨስተሮች ኢንቨስት እንዲያደርጉ ታክስ ሆሊዴይ ሁሉ የሚሰጥ ሞር ወደ ስሞል ሆልደሩን የላንድ ባለቤት ከማድረግ እና እነሱን በትሬኒንግ እና በኢንፑት በመስጠት ከማበረታታት ይልቅ ላርጅ ኢንቨስተሮች እና የባለአባቶች ላይ ፎከስ ፌቨር የሚያደርግ ሲስተም ነበር ሲጠቀም የነበረው ማለት ነው የሞናርኪው የአግሪካልቸራል ፖሊሲ።
peasants have limited access to land and modern inputs እንግዲህ ለዘመናዊ ግብአቶች ለምሳሌ የማምረቻ ግብአት የምንላቸው ትራክተር ፈርቲላይዘርስ የዲቪዚብል ኢኖቬሽንስ የምንላቸው ፈርቲላይዘርስ ምርጥ ዘር ኢምፕሩቭድ የሆነ ሲድ እንደዚህ አይነት ነገሮችን ለስሞል ፋርመር ከማቅረብ አንፃር ሊሚትድ የሆነ አክሰስ ነበራቸው እንዲሁም በአጠቃላይ በቃ ሊሚትድ አክሰስ ቱ ላንድ ኤንድ ኢንፑትስ ሞደርን ኢንፑትስ እንግዲህ የመሬት ጉዳይ ፔዛንቱ ቴናንሲ ሲስተም ነበር የነበረው which is obvious የ1966 በኢትዮጵያ እንግዲህ ተማሪዎች አብዮት የተቀሰቀሰውም ከዛ በኋላ ላንድ ቱ ዘ ቲለር መሬት ላራሹ የተባለው እንቅስቃሴ የተጀመረው በዚህ ምክንያት ነው ገበሬው ኢንሰንቲቫይዝድ አይሆንም ለማረስ እንግዲህ ላንድ ኦውነርሺፕ በጣም ቤዚክ ነገር ነው ማለት ስቲል ናው ይሄ ኮንሴፕት በጣም አስፈላጊ ነው ላንድ ኦውነርሺፕ ሲኖር የመሬት ማረጋገጫ ሲኖር ገበሬው መሬቱ የኔ ነው የኔነት ስሜት ሲሰማው ሞር ኢንሰንቲቫይዝ ይሆናል ማለት ነው ለማምረት ስለዚህ 1966 በኢትዮጵያውያን የተማሪዎች አመጽ ምክንያትና ያሰሙት መፈከርም የሆነው ማለት ነው መሬት ላራሹ ይገባል የሚል ነው በኋላ ላይ እንግዲህ እንደምናየው በሞናርኪው ሲስተምም መሬትን ለሰፊው ህዝብ ለማከፋፈል በቅድ ደረጃ ነበረ ላንድ ሪፎርም ነበር ነገር ግን ማቴሪያላይዝድ ሳይሆን ሪያላይዝድ ሳይሆን ቀርቷል ማለት ነው የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ መልካም የትምህርት ጊዜ